ዘመናዊ ውትድርና ተምሮና ራሱን በዲሲፕሊን አንጾ በማዕረግ ላይ ማዕረግ እንደራርቦ በመጨረሻም ባለው ቆራጥነትና ታማኝነት ከበርካቶች መሃል ተለይቶ ተመርጦ የሀገሪቷ መሪ ቦዲጋርድ ሆነ። ከፍተኛ ታማኝነትና ችግር ከመጣም ራስን አሳልፎ እስከ መስጠት በሚጠይቀው በዚህ ሙያው የሀገሪቷ መሪ ከየትኛውም አደጋ ነክቶ የሚጠብቀው ይህ ወታደር ሙያውን ከመውደዱ የተነሳ ከፕሬዝዳንቱ ጋርድነት በተጨማሪ የመሪውን ሄሊኮፕተር ጥበቃ ደርቦ መስራት ጀመረ። ስራውን በታማኝነት እያገለገለ ባለበት በአንዱ ወቅት የቅርብ አለቃው አንድ ያልታሸገ ፖስታ አንተ ጋር በጥንቃቄ ቀመጥ ብሎ ይሰጠዋል። አለቃው ነውና የተሰጠውን ፖስታ ተቀብሎ ማንም የማይጠረጥረው ስፍራ ሸሽጎ አስቀመጠው። ከዛ ግን ነገሮች መልካቸውን ቀየሩ። በቀናት ልዩነት ታሰረ፣ ዘብጥያም ወረደ። አስከፊውን ውጣ ውረድም አንድ ብሎ ጀመረ። አፈር አይንካ የተባለው ይህ ታማኝና የራሱን ሕይወት ከመሪው ቀድሞ አሳልፎ ለመስጠት የቆረጠ ወታደር አይነን ላፈርም ተባለ። ቻናሉን ሰብስክራይብ በማድረግና ይህን ቪዲዮ ላይክ በማድረግ አብራችሁን እስከ ፍጻሜው ከቆያችሁ ለማመን የሚከብደውን የዚህን ወታደር እንቆቅልሽና አነጋጋሪ ታሪክ ታደምጣላችሁ። What happens when a simple order turns your life upside down? Why I did deal and ask questions? Because there are no questions to ask in police force. We follow the last order. ከፍተኛ ወታደራዊም ሆነ የመደበኛ ትምህርት ያለው የፖሊስ መኮንን ነበር። በፕሬዝዳንቱ እጅግ የሚታመን ከመሆኑ ባሻገር ባለው ቅርበት የማይታበይና የበላይ መኮንኖቹን ትዕዛዝ ያለ ጥያቄ ከመፈጸም ወደ ኋላ የሚል አልነበረም። ምክንያቱም ይላል ሲናገር፣ ምክንያቱም በፖሊስነት ዲሲፕሊን ውስጥ የበላይ አለቃን ትዕዛዝ አትሞግትም ብሏል። እንደ ከፍተኛ የፖሊስ መኮንንነቱና የፕሬዝዳንቱ የደህንነት ባልደረባ እንደመሆኑ የተሟላ ኑሮ ነበረው። አንድ መዘዘኛ ቀን ግን ኑሮውንም ዝናውንም ሙያውንም ጨለማ ውስጥ ከተታቸው። የቀደመው ሕይወቱ ምስቅልቅሉ ወጣ። በአንድ ወቅት እጅግ ከመታመኑ የተነሳ የፕሬዝዳንቱ ሄሊኮፕተር የመጠበቅ ኃላፊነትንም ደርቦ ያገለግል የነበረው መኮንን በአንዲት መዘዘኛ ፖስታ ውስጥ በተጠመደ ወጥመድ ማዕረጉ ተነጥቆ በሌብነት ተወንጅሎ እስር ቤት ገብቷል። ሳሙሮ ራኩሞ ይባላል። ከበላይ መኮንኑ የተሰጠውን ትዕዛዝ ያለ ጥያቄ በመፈጸሙ ከወደቀበት የእስር መዘዝ ለአስጨራሽ መከራን በጽናት አልፎ ዛሬ ላይ የገጠመውን ምስቅልቅልና የነበረውን የመኮንንነት ሕይወትን ያወጋል። ሕይወቱ የተመሰቃቀለበትን ምክንያትም ያስረዳል። ታሪኩንም እንደሚከተለው ይናገራል። ሳሙሮ ራኩሞ የምባል የቀድሞ የፖሊስ መኮንን ነኝ። የፖሊስ ሙያን የተቀላቀልኩት በ2006 ሲሆን በዛው ዓመት ኢባሳኪ ፖሊስ ኮሌጅ ገብቼ ስልጠናዬን በተገቢው መልኩ ካጠናቀቅኩኝ በኋላ ድንበር አካባቢ በምትገኝ ወረዳ ሳገለግል ቆይቼ ወደ መሃል ሀገር እንድመጣ ተደርጎ የአንድ ወረዳ አዛዥ ሆኜ ሳገለግል በሙያዬ ውጤታማ የነበርኩ በመሆኑ ጠንካራ የፖሊስ ኃይል ያስፈልጋቸዋል ተብሎ በሚታሰቡ የተለያዩ ወረዳዎች እየተዘዋወርኩኝ ሳገለግል ቆይቻለሁ። በዚህ መልኩ 2 ዓመት አካባቢ እንዳገለገልኩኝ ለቪአይፒ አጃቢነት እንደተመረጥኩኝ መልእክት ደርሶኝ ወደ ዋና ከተማዋ አቀናሁ። በዋና ከተማዋም የተለያዩ ትላልቅ ዝግጅቶች ባሉበት ሁሉ እየተመደብኩኝ የጸጥታ ማስፈን ሥራ ላይ እሳተፍ የነበረ ሲሆን ከፍተኛ የውጭ ባለስልጣናት በሚመጡ ጊዜም የማጀብና የጥበቃ ኃላፊነትን እወጣ ነበር። በ2007 መጨረሻና በ2008 መጀመሪያ ላይ ምርጫ ስለሚከናወንና ግርግር ስለነበረ የፕሬዝዳንቱን የግል ጥበቃ ቡድን እንድቀላቀል ተደረገ። በተለይ ደግሞ የፕሬዝዳንቱን ሄሊኮፕተር የመጠበቅ ኃላፊነትን ተቀብዬ ስለነበር ሽፍቴ ባይሆን እንኳን ሄሊኮፕተሯ ያለችበትን አካባቢ ስለማላምነው ዘውትር ተጨማሪ ስራን እሰራ ነበር። የኔ ትጋትም ሆነ አጭር በሚባል ጊዜ ውስጥ
ብዙዎች ለሚመኙት ክብር መብቃቴ አሁን ላይ ወደ ኋላ ሳስበው ሁሉንም የበላይ መኮንኖችን አላስደሰተም ነበር። በእኔ በኩል ግን ጥርጣሬ ያልነበረ በመሆኑና ለሙያዬ ስነ ምግባር ታማኝ የነበርኩ በመሆኔ ከበላይ አለቃዬ የገዛ ወጥመዱን ያለ ጥያቄ ተቀብዬ የታዘዝኩትን አደረግኩኝ ሲል በቁጭት ገልጿል። የመጥፎ ሁኔታ የተከሰተው ሳሙሮ ራኩሞ ለፕሬዝዳንቱ አጃቢነት ከተመደበ ከጥቂት ቀናት በኋላ ነበር። በወቅቱ የምርጫ ቅስቀሳ የሚደረግበት ስለነበር ፕሬዝዳንቱን ከመጠበቅ በተጨማሪ በመኖሪያው አካባቢና በቤተ መንግስት ውስጥ ሊኖር ከሚችል የጸጥታ ችግር ፕሬዝዳንቱን መጠበቅ የግድ ነበር። ሌሎች ባልደረቦቼ ፕሬዝዳንቱን እንዲያጅቡ የተመደቡ በመሆኑ እኔ የቤተ መንግስቱን አካባቢ ከውጭ እንድጠብቅ ነበር የተደረገው። ቀኑን ሙሉ ያለ ረፍት ስጠብቅ ቆይቼም ወደ ቤቴ ተመልሼ ትንሽ አረፍ እንዳልኩኝ የኃላፊነት ነገር አላስችል ብሎኝ በምሽት ተረኛ የሆኑ ባልደረቦቼን የማገዝ ሐሳብ ስለመጣልኝ የሥራ ዩኒፎርሜን ቀይሬ በሲቪል ልብስ ወደ ቤተ መንግስት አቀናው። ከዛም ምክንያቱም ባላውቅም ለምናልባት በሚል ሄሊኮፕተሯ ወደምትገኝበት አካባቢ እንደደረስኩኝ ነበር ሕይወቴን ለአንዴና ለመጨረሻ ጊዜ እንዳልነበር የሚያደርግ አስከፊ ነገር የተከሰተው ብሎ እንደሚከተለው ገልጿል። At noon, I went to my house and I checked to civilian so that I can go and also join the other officers and fellow citizens. የረፍት ጊዜን መስዋዕት አድርጌ ባልደረቦቼን ለማገዝ በሲቪል ልብስ ስወጣ አቅጄ የነበረውን በምርጫው ቅስቀሳው ፕሬዝዳንቱን እያጀቡ ያሉትን መኮንኖች ለማገዝ ነበረ። ነገር ግን መንገዴ ላይ ያለው ሌሎች ጠባቂዎች ቢኖሩም ሄሊኮፕተሯን ቃኘት ማድረጉ አይከፋም የሚል ሐሳብ ስለመጣብኝ ነበረ ወደዛ የተጓዝኩት። ሄሊኮፕተሯ ያለችበት ከመድረሴ በፊት ግን ከኋላ አንድ ሰው ተጣራ። ወደ ተጣራ ሰው ዞር ስል የበላይ መኮንን ነበረ። ወደሱ ቀርቤ ተገቢውን ሰላምታ ከሰጡ በኋላ ብዙም ንግግር ሳያበዛ አንድ ፖስታ ሰጠኝና ይህ ለመኮንኖች የተመደበ ነው ብሎኝ ወደ መጣበት ተመለሰ። ሳሙሮ ራኩሞ ንግግሩን ቀጥሏል። በወቅቱ ፖስታው ክፍት ስለነበር ገለጥ አድርጌ ስመለከት ገንዘብ ነበር፣ 5000 ሽልንግ። ገንዘቡ የተሰጠበት መንገድ ግራ ቢያጋባኝም ከዚህ ቀደም የፕሬዝዳንት ኬንያታ ተመሳሳይ ልዩ ክፍያ ተሰጥቶን የሚያውቅ በመሆኑ የተረጋጋው ሲሆን መኮንኑ ፖስታውን ሲሰጠኝ በጥንቃቄ አስቀምጥ የሚል ቃልም ተናግሮ ስለነበር ትዕዛዙን መፈጸም ስላለብኝ ተገቢ ባልኩት ቦታ ለማስቀመጥ ተመልሼ ወደ ቤት አቀናው። ቤት ከደረስኩ በኋላ ማንም ሰው ከማይጠረጥረው በአንድ ሻይ ክላስ ውስጥ አስቀምጬ ወደ ቀድሞ መዳረሻዬ ጉዞ ስጀምር የምርጫ ቅስቀሳው አብቅቶ ህዝቡም ሆኑ መኮንኖቹ እየተመለሱ ነበርና እኔም ወደ አንድ ማዕከል ጎራ ብዬ ራቴን ከበላው በኋላ ሁሌም ወደ ማዘወትርበት ባር አንድ ሁለት ለማለት አመራው የሚለው ሳሙሮ ሁሉም ነገር ሰላም ነው ብሎ ሲያስብ ነበር። ይሁን እንጂ የሄሊኮፕተሩ ተረኛ ጠባቂ መኮንኖችም ቤትም ሆነ የሱ ቤት ሲበረበር እንደነበር እሱ ምንም አያውቅም። ገና የማይጠረጠር ቦታ የተሸሸገውን በፖስታ ውስጥ የነበረውን ገንዘብ አላገኙትም ነበር። በወቅቱ ፕሬዝዳንቱ የምርጫ ቅስቀሳ የሚያደርግበት ወረዳ እጅግ በርቀት አካባቢ የሚገኝና ትንሽ በመሆኑ ለመዝናኛ የሚሆኑ ቦታዎች ውስንና ማን የት እንደሚገኝ ማወቅ ከባድ አልነበረም። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ሳሙሮ ንግግሩን ቀጥሏል። And at that time, he asked me if I can write down whatever I have told him in my handwriting. I did so because in the AP ከዚያ በኋላ የተለያዩ ጊዜ እየመረጡ እነኛ ሰዎች እየመጡ ተመሳሳይ ጥያቄ ጠይቁኛል። እኔም መጀመሪያ የነገርኳቸውን እየደጋገምኩ ስናገር ቀናት አለፉ። መጨረሻ ላይ አንደኛው የነገርከንን ሁሉ በጽሁፍ ማቅረብ ትችላለህ ወይ ሲል ጠየቀኝ። እኔም በራሴ እጅ ጽሁፍ ጽፌ ፊርማዬን አሳርፌ ሰጠሁት። ከዚያም ፍርድ ቤት እስክቀርብ ድረስ ቀን እየወጣው ማታ እንደመለስ ነገር ግን ከከተማው መውጣት እንደማልችል ነገረኝ። እኔ ሌላ ጊዜ እንደማደርገው ሁሉ ወደ ቸርችም መሄድ ጀመርኩኝ።
የቸርች ፓስተር የፖሊስ አባል ነበረና ከከተማው እስካልወጣው ድረስ ማታም እነሱ ጋር ማደር እንደምችል ነግረውኝ ተስማማው። እነሱም ከጣቢያው ጋር ተነጋግረው እርሱ ጋር እያደርኩኝ ለአንድ 3 ቀን ወደ ስራዬ መመላለስ ከጀመርኩኝ በኋላ ካለቃዬ ከስራ መሰናበትን የሚያሳይ ደብዳቤ ደረሰኝ። በእጅ ያሉትን ንብረቶችም እንዳስረክብ ታዘዝኩኝ። እኔም በሌላ ጊዜ እንደማደርገው ወጣ ብዬ ከተመለስኩ በኋላ ጨለጥ ያለ እንቅልፍ ውስጥ እያለው ከንጋቱ 12 ሰዓት አካባቢ የቤቴ በር በኃይል ሲንኳኳ ነቃሁኝ። ሰዓቱ ገና ስለነበር የሌሊት ተረኛ የነበረው አንዱ ባልደረባዬ ይሆናል ብዬ በማሰብ በሩን ስከፍት የጠበቀኝ ግን ሌሎች የጠቅላላ አገልግሎት ፖሊስ አባላት ነበሩ። እነሱም ማንነቴን ከጠየቁኝ በኋላ ትላንት ጠፋ በተባለው ገንዘብ ተጠርጣሪ እንደሆንኩኝ ነግረውኝ እጄ ላይ ካቴና አጥልቀው ወደ ፖሊስ ጣቢያ ወስደው አሰሩኝ። ያለ ፍርድ ቤት ማዘዣ የመጡ ቢሆንም ቀደም ብሎ ስለ እኔ ማንኛውንም መረጃ ያውቁ ስለነበር መቋቋምም ሆነ መከራከር አልፈለግኩም። በላንድ ሮቨር ውስጥ አስገብተውኝ ዘለግ ያለ ሰዓት ከተጓዝም በኋላ አንድ ጣቢያ ውስጥ አስገብተውኝ ብቻዬን ቦታ ሰጡኝ። በወቅቱ የደረሰብኝ እንግልት አልነበረም ሲል ሁኔታውን ያስረዳው ሳሙሮ እስከዛ ጊዜ ድረስ አለቃው በፖስታ ያቀበለውን ገንዘብ ከጠፋው ገንዘብ ጋር የሚያገናኘው ነገር አለ ብዬ አላሰብኩም ነበር። በጣቢያው ለሰዓታት ታስሬ በቆየው ወቅት ግን ቤቴ እስከ መፈተሽ በደረሰበት ሁኔታ ለምን ፖስታውን የት እንዳደረግኩት አልተናገርኩም ብዬ ጸጸተኝ ሲል የተፈጠረውን ሁኔታ አስረድቷል። በሚቀጥለው ቀን ንጋት 11 ሰዓት ላይ 3 ሲቪል የለበሱ የደህንነት አባላት እኔ ወዳለሁበት በመምጣት ፊት ለፊታቸው ካስቀመጡኝ በኋላ ነገር ሳያበዙ ለመሆኑ ምንድነው የተከሰተው የሚል ቀጥተኛ ጥያቄ ብቻ ጠይቀውኝ መልሱን እስክሰጥ ሁኔታዬን ወደ መገምገም ገቡ። እኔም በዚህ ጊዜ ነበር በፖስታ ስለተቀበልኩት ገንዘብ ገና መጀመሪያ ቤቴ ሲበረበር መናገር የነበረብኝ ሐሳቤ መጣልኝ። በዚህ ወቅት ጉዳዩ ከባድ መሆኑንም ተገነዘብኩኝ። ትላንት መናገር የነበረብኝን ነገርኳቸው። አለቃይም በቦታው ስለነበርና ስለ ገንዘብ ያነሳው ጉዳይ ስላልነበር ትላንት ገንዘቡ የተሰረቀ ሊሆን እንደሚችል ላስብ አልቻልኩም ነበር አልኳቸው። ሰዎቹም የምናገረውን በጥሞና ከሰሙ በኋላ አንደኛው ችግር የለም አይዞህ ካለኝ በኋላ ተነስተው ወጡ። እነሱ ከወጡ በኋላ መጀመሪያ ቀን ቃሌን የተቀበለኝ የጣቢያው ባልደረባ ወደ እኔ መጥቶ ያንን መረጃ መናገር ስህተት ነበር፣ እነዚህን ሰዎች ብታውቃቸው ይገባ ነበር በማለት ሰዎቹ የከፍተኛ ወንጀል ምርመራ ክፍል አባላት እንደነበሩ ከነገረኝ በኋላ ልቤ መደንገጥ ጀመረች ሲል እንዴት ያለ ውስብስብ የወንጀል ቀመር ውስጥ ሳያውቀው እንደገባ የተናገረ ሲሆን በ3 ቀናት ውስጥ ፍርድ ቤት ትቀርባለህ ተብሎ የነበረ ቢሆንም 3 ወር ሙሉ ፍርድ ቤት መቅረብ እንዳልቻለ ገልጿል። ሳሙሮ መናገሩን ቀጥሏል። The personnel, I didn't know them because they were in civilian. And one of them asked me what happened. ሄሊኮፕተሩን ሲጠብቁ የነበሩ መኮንኖችና ሌሎች የኔ ሲኒየር የሆኑ መኮንኖች ወደዛች በር መጡ። ምክንያቱም ተረኛ ሆኜ ስራ ላይ ካልሆንኩ በስተቀር የትም እንደማልሄድ ያውቃሉ። አንድ ላይ ሆነን ማምሸት ስንፈልግም የምንቆየው እዚያ ነበረ። መኮንኖቹ በፖሊስ መኪና ሲሆን የመጡት መኪናው ከበሩ ትይዩ እንደቆመ አለቃዬ ወርዶ ወደ ባሩ ቀረብ ብሎ ጠራኝ። ከሰዓታት በፊት በፖስታ ገንዘብ የሰጠኝ አለቃዬ ያለውበትን አፈላልጎ መምጣቱ እንግዳ ቢሆንብኝም ያዘዝኩትን ቢራ እንኳን ሳልጨርስ ተከትየው ምን እንደተፈጠረ ስጠይቀው ፈልገንህ ነው የሚል መልስ ብቻ ሰጥቶኝ መኪናው ላይ እንደወጣ ነግሮኝ እሱ ከውስጥ ገባ። እኔም ከሌሎቹ ጋር ከላይ ወጣው። ከላይ ከነበሩት ውስጥ የኬንያ ፌዴራል ፖሊስ አባልና አንድ የመስተዳደሩ ፖሊስ አባል ነበሩ። ሁሉም አንዳች አስቸኳይ ጉዳይ የገጠማቸው ይመስል ነበርና ይህንኑ ድንገተኛ ጉዳይ ምንነት ጠየቅኳቸው። እነሱም የገጠመን ጉዳይ የለም፣ ነገር ግን ከፕሬዝዳንቱ ሄሊኮፕተር ውስጥ ገንዘብ ጠፍቷል፣ ከተጠረጠሩት ሰዎች መካከልም አንተ አንዱ ነህ አለኝ። ከዚያም ቀጥታ ወደ ፖሊስ ጣቢያ ሄደን ቃል ከሰጠን በኋላ የሁለቱን መኮንኖችና የኔን ቤት እንደገና ፈትሸው እኛን እዚያው ትተውን ሄዱ።
ሳሙሮ በቁጭትና በጸጸት እያስረዳ ነው። ባላቀርኩት በዚህ ሴራ ከመኮንንነት ስርዓት ሆንኩኝ። ንብረት አስረክብ የተባልኩኝ ቢሆንም እኔ ማስረከብ ሳይጠበቅብኝ ሳጥኔን ሰብረው ነበር ዩኒፎርሜን የወሰዱት። የምሰራበት ተቋም ለምን እንዳሰናበተኝ ባይገልጽም አንዳች የሚፈለግብኝ የመንግስት ንብረት እንደሌለና በየትኛውም መመዘኛ ነፃ ነህ የሚል ደብዳቤ ሰጥተውኝ ስለነበር ወደ ጣቢያው ተመልሰ መሄድ አይጠበቅብህም የሚል ሐሳብ ሌላው ሲኒየር መኮንን የሰጠኝ ቢሆንም እኔ ግን ተመልሼ ጉዳይን ወደ ያዘው መርማሪ በመሄድ ጉዳዩን ነገርኩት። ደብዳቤውንም አሳየሁት። መርማሪውም በማይጠበቅ መልኩ እነሱ ካንተ የሚፈልጉት ነገር ከሌለማ እኔም አልፈልግህም ብሎ እንደ ቀልድ አሰናበተኝ ሲል ያለ ኃጢአቱ ይህን ሁሉ ያጣበትን የ20 ሚሊዮን ሽልንግ ሌብነትን ወንጀል አውስቷል። አሁን ላይ ሳሙሮ የኮንስትራክሽን የታክሲና የከብት እርባታን ጨምሮ የተለያዩ የግል ስራዎችን እየሰራ የ10 ዓመት ልጁን እያስተማረ ሲሆን ለኬንያ መንግስትና በቀጥታ ለፕሬዝዳንቱ ጭምር የይግባኝ ማመልከቻውን አቅርቦ በመጠባበቅ ላይ ይገኛል። ተሰረቀ የተባለው 20 ሚሊዮን ሽልንግ የት እንደደረሰም ሆነ ተጠያቂው ማን እንደሆነም እስካሁን አልታወቀም። ውድ ቻናላችን ቤተሰቦች በሴራ ህይወቱ ስለተመሰቃቀለበትና ከምስጉን መኮንንነት ወደ ስራ አጥነት ስለተቀየረው አንድ ታታሪ ግለሰብ ያዘጋጀነው የዛሬ መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።